ለሰባት ክላስ ቤት ኳርቲዝ ስንት ብር ይበቃል? ስንት ኳርቲዝ ይበቃል? ቀለሙ ግዢ ስንት ብር ጨረሰ? 104750 ብር ጨርሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ በዝት ይበልኝ። እንደምትመለከቱ እንግዲህ ዛሬ ለሰባት ክላስ ቤት የሚሆን ኳርቲዝና እንዲሁም ቀለም በናፍታ የሚቀባውም እንዲሁም የውሃውን ስንት ብር ይፈጃል የሚለውን የምናይ ይሆናል። እስከ መጨረሻ የተከታተላችሁን አካውንታችን እንግዲህ አዲስ ነው፣ ሰብስክራይብ እያረጋችሁ ቤተሰብ መሆን እንዳይዘነጋላለሁኝ። የት ነው የምትገኙት ለምትሉ በወሎ ኬሚሴ አካባቢ እንገኛለን። እንግዲህ የምንጠቀመው ማቴሪያል ካዲስኮ ይባላል። ካዲስኮ እንግዲህ ወሳኝ የሆነ ለቤታችን ጠንካራ የሆነ ኳርቲዝ ነው። ብዙ አይነት ኳርቲዞች አሉ፣ ነገር ግን ካዲስኮ በበላጭነት ይታወቃል። እንዲሁም ደግሞ መልኩ ለባለሙያ ብዙም አያደክምን ፏ ያለ ነው እና ይሄ ኳርቲዝ እንግዲህ ማሰራት ለምትፈልጉ ቀደም ብዬ እንደነገርኳችሁ ስልካችን በማንኛውም ካፕሽን ላይ እናስቀምጥላችኋለን። ማንኛውንም ሶሻል ሚዲያ እንጠቀማለን። በማንኛውም ሀገር ለኛ አቅራቢያ በሆነበት ዙሪያ እየሄድን የምንሰራ ይሆናል እና ኳርቲዙ ስንት ነው የገባው ለምትሉ ለሰባት ክላስ ቤት ከጀርባው ሲቀር ፊት ለፊቱ እንዳለ ቤቱን አሳያችኋለሁኝ። 40 ጋሎን ፈጅቷል። 40 ጋሎን ፈጅቷል። 40 ጋሎኑ ስንት ቁጥር ነው ለምትሉ 48 ቁጥር። እንግዲህ ለዚህ ለቤት ተመራጭ ያደረግነው 48 ቁጥር ኳርቲዝ ነው። ለኮለኑና ፓራፊቷ ላይ ለመቀቢያ 23 ማለት ሲሊቨር ነገር ነው፣ ጠቆር ያለ እና ተቀብቶ ሲያበቃም ደግሞ የማሳያችሁ ይሆናል። እና አንድ ኳርቲዝ ዋጋ አሁን ላይ ያለው ስንት ነው ለምትሉ ከ4000 ብር እስከ 4500 ብር ይገኛል። በወሎ ኬሚሴ አካባቢና እንዲሁም ደግሞ በወሎ አቅራቢያ ከ4000 እስከ 4500 ብር እየተሸጠ ይገኛል። ማን ካዲስኮ የሆነ ኳርቲዝ ማለት ነው። ፏ ያለ ነው። ዘመናዊ የሆነ ቀለም ነው። ባይዜ ብዙ አይነት ቀለሞች አሉ፣ እንደ ኮንቴስራ፣ እንደ ግራናይት፣ ስቶን፣ ጁተን ብዙ አይነት ቀለሞች አሉ። ከነዛ ግን ከስተመራችን የመረጠው ካዲስኮ የሚለውን ነው። እንግዲህ ይሄ ካዲስኮ ስንት ብር ፈጀ? እንደምትመለከቱት ዝጋ የበር ቀለም ነው። ይሄ ሲሊቨር የበር ቀለም ነው። ጽድት ያለ ነው። እንግዲህ ለበሩ በኋላም የምናሳያችሁ ይሆናል። እዚህ ጋር እንደምትመለከቱት የፕላስቲኩ ነው። ድል የሚለውን ነው ያስገባ ነው። ድል አንድ ካርቶን ውስጥ 4 ፍሬ ይይዛል። ምሳሌ እንደዚህ አይነት ፍሬ 4 ፍሬ ይይዛል። አንዱ ካርቶን ውስጥ 1 2 3 4 ካርቶን አለ። አራቱ ስንት ይይዛል? እስከ 16 ፍሬ ይይዛል ውስጡ ማለት ነው። ምክንያቱም 3 4 ሊትር ማለት እንደምትመለከቱት የውሃውን ሪሃመር ቀለም ነው ያስገባ ነው። ሪሃመር በጋሎኑ ማለት ነው 20 ኬጂ ይላል። እዚህ ጋር እንደምትመለከቱት 20 ኬጂ ነው ሪሃመር ይላል። ይሄ የውሃ ቀለም ነው። አንድ ጋሎን ስንት ነው? ከዚህ እንጀምር። አንድ ጋሎን ስንት ነው ለምትሉ ከ6000 ብር ድረስ ከ4500 እስከ 6000 ብር በየቦታው ይለያያል፣ ትራንስፖርት ስለሚለያይ ከ4000 እስከ 6000 ብር ድረስ ይፈጃል። እንደምትመለከቱት እዚች ጋለች 3.5 ናት። እቺ ስንት ብር ናት ለምትሉ ከ1200 እስከ 1500 ብር ድረስ ትፈጃለች እቺ የምትገዛበት ማለት ነው። እሺ እና የቀለሙ የፕላስቲኩ ደግሞ ድል ነው አንደኛው ነው። እና ይሄ ስንት ነው ለምትሉ ሰዎች ደግሞ ከ3000 እስከ 3500 ብር እየተሸጠ ይገኛል በአሁን ገበያ ላይ ማለት ነው። እና ነጭ ነው የገባው። ይሄ እንደምትመለከቱት አራቱም ካርቶን ነጭ ነው። እና በእነዚህ አይነት ዙሪያ እሺ ቀለም መቀቢያችን ሮሎ ስንት ነው ለምትሉ ይሄ ሮሎ በአሁን ሰዓት ላይ ከ300 ብር እስከ 350 ብር በየቦታው ይለያያል። አሁን ገበያ ላይ ያለው ነገር ማለት ነው። ብርጭቆ ወረቀት 1 ሜትር 100 ብር 1 ሜትር 100 ብር። ብርጭቆ ወረቀት ማለት ቀለማችንን ሳንቀባ በፊት የምናሽበት ማለት ነው፣ የምናጸዳበት ወይም ደግሞ በማሽንም ማድረግ እንችላለን። እሺ ብሩሽ ሳሊ ብሩሽ ይባላል። ይሄ ከብሩሹ ዋና ብሩሽ ነው፣ ጽድት ያለ ብሩሽ ነው። ከ300 ብር እስከ 350 ብር እየተሸጠ ይገኛል እንደምትመለከቱት ማለት ነው። እና
መቀየጫ እና እነዚህ መቀየጫዎች አሉ። እነዚህ መቀየጫዎች ከ300 ብር እስከ 350 ብር ድረስ ይገኛሉ። እንደምትመለከቱት ብዙ አይነት የፈለግነውን ከለር ማምጣት የምንችለው በእነዚህ ነው። የፈለግነውን አይነት ከለር ማምጣት የምንችለው የእነዚህ ዋጋ ስንት ነው ለምትሉ ከ300 ብር እስከ 350 ብር እና ስንት ፈጀ ለሰባት ክላስ ቤት 7 መቀየጫ 7 ማለት ይሄ ማለት ነው። 7 ሲባዛ በ300 ብር ብሩሽ ደግሞ 4 ሲባዛ በ350 ብር እንዲሁም ዘኮሎ 2 በ850 ብር። እንደምትመለከቱት ብሩሽ ብርጭቆ ወረቀት 3 ሜትር በ300 ብር። እዚህ ጋር እንደምትመለከቱት አንድ ካርቶን በ1500 ብር እና 20 ጌጁ ከ4000 እስከ 5500 እስከ 6000 ብያችኋለሁኝ። እና ሙሉ የቀለም ዋጋ ብቻ ስንት ጨረሰ? 104750 ብር 104750 ብር ቀለሙ ብቻ ለሰባት ክላስ ቤት ይሄንን ፈጅቷል። አሁን ደግሞ ወደ ኳርቲዙ እንሄዳለን። ኳርቲዙ እንደምትመለከቱት ቅድም ዝርዝሩን ቀደም ብዬ ነግሬያችኋለሁኝ። ኳርቲዙ ስንት ጨረሰ ለምትሉ እስከ 180 ሺህ ብር ጨርሷል። ከትራንስፖርት ውጭ እስከ 180 ሺህ ብር። ይሄ እንደምትመለከቱት እያያችሁት ነው። ከዲስኮ ነው ቀደም ብዬ አሳይቻችኋለሁ። 40 ጋሎን ነው ለሰባት ክላስ ቤት 40 ጋሎን ነው። እስከ 180 ሺህ ብር ጨርሷል። የእቃው ግዢ ብቻ ማለት ነው። የእቃው ግዢ ብቻ እስከዚህ ጨርሷል። በአንድ ላይ እንግዲህ እስከ 290 አካባቢ ይጨርሳል ማለት ነው። ኦልሬዲ እስከ እጃችን እስከ 300 ሺህ ብር እስከ 200 ሺህ ብር 300 ሺህ ብር ሊጨርስ ይችላል። እስከ እጃችን ይሄንን ይመስላል። እና እንደዚህ አይነት ጽድት ያለ ስራ ማሰራት ለምትፈልጉ ሰዎች ስልካችንን እየወሰዳችሁ መደወል ትችላላችሁ። እንዲሰራላችሁ የምትፈልጉትን አይነት ቱቶሪያል ቪዲዮ አሳውቁኝ፣ እሰራላችኋለሁኝ። እናንተን ለማገልገል እንግዲህ ቆሜ ታጥቄ ተንስቻለሁኝ። እና ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ኦኬ። ደግሞ የበር ቀለም ስንት ነው? ሲሊቨር ብዙ አይነት አለ። ከ1500 ብር እስከ 5000 ብር አለ። እቺ እንደምትመለከቱት 4900 ብር ነው የተገዛችው። 4900 ብር ሲሊቨር ማለት አንደኛው ቀለም ነው። 4900 ብር በአንድ ላይ እስከ 200 ሺህ ብር ጨርሷል። ይሄ እዚች የምታዩት እቃ ብቻ ማለት ነው ለሰባት ክላስ ቤት ከፊኒሽንግ ውጭ ከጅብሰም ከኮርኒስና ከቻኩ ውጭ ማለት ነው። ይሄ ቤት ደግሞ ኳርቲዙ አልቆ የማሳያችሁ ይሆናል። እንግዲህ ስራችንን ከወደዳችሁት ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሼር አድርጉት። እወዳችኋለሁ። ማሰላም